ፊልሙ የሚጀምረው ጭር ባለ አካባቢ የሚያልፍ ባቡር እያሳየን ሲሆን በባቡሩ ውስጥ ቨርጅል የተባለ የተጎሳቆለ ሰው ተቀምጦ የዳቦ ቁርጥራጮችን እየበላ ነው። ከፊቱ አንዲት እንግዳ ሴት ወደሱ እያየች ሕፃን ልጇን ለማረጋጋት እየሞከረች ነው። ከተወሰነ ጊዜ በኋላ ባቡሩ ሲቆም ቨርጅልም በውስጥ ላለችው ሴት ዳቦውን ከሰጣት በኋላ ከባቡሩ ወረደ። ከዚያም አቅራቢያ ወደሚገኝ ሱቅ በመሄድ ባለቤቱን በዚህ አካባቢ ያየው ሰው እንዳለ ቢጠይቀውም ሆኖም ባለቤቱ ምንም አይነት ምላሽ ሳይሰጥ ቲቪ ማየቱንም ይቀጥላል። በኋላም ቨርጅል ስለ መጸዳጃ ቤቱ ሲጠይቅ ባለቤቱን በሌላ ቋንቋ መርቶት ከተወሰነ ጉዞ በኋላ መጸዳጃ ቤቱ የቆሸሸና በዝንቦች የተሞላ ሆኖ አግኝቶት ይህ ቢሆንም ቨርጅል የሆዱን ጫና ለማቃለል ሊጠቀምበትም ተገደደ። መጸዳጃ ቤት ውስጥ እያለ አንድ የወንድ ድምጽ ስራ ወደሚሰራበት ግቢ ለመሄድ ሰውን እየጠበቀ እንደሆነ ሲጠይቀው ይህን የሰማው ቨርጅል አዎ ሲል ሰውየውም ራቅ ብሎም ይሄዳል። በኋላም ቨርጅል ፊቱን እየታጠበ እያለ አንድ ሰው ቀርቦትም ምንም አይነት ውሃ እንዳያባክንም አስጠነቀቀው። በሚቀጥለው ትዕይንት ቨርጅል ወደ ግቢው በመኪና እያደረሰው ካለው ኪዝ ከሚባል የጭነት መኪና አሽከርካሪ ጋር የታየ ሲሆን በጉዞው ላይ ኪዝ ወደ ግቢው ለማድረስ ስለሚያስከፍለው ክፍያ ለቨርጅል ሲያብራራለት ቨርጅልም ክፍያው $200 ብቻ ይመስለው ስለነበረ ተጨማሪ ክፍያ በማየቱ ጥቂት ይደነቃል። ከፍተኛ ሙቀት ስለተሰማው ቨርጅል በመኪናው ውስጥ ያለውን ኤሲ ለማብራት ሲሞክር ነገር ግን ይህንን ሲያደርግ ኪዝ በሞተሩ ላይ ጫና ስለሚፈጠርና ስለሚያበላሸው እንዲያቆም በመንገድ እየጮኸበት ረጅም መንገድ ከተጓዙ በኋላ የመኪናው ጎማ ሲፈነዳ በመሆኑም ከመንገድ ወጣ ብለው ጎማውን ለመቀየር ይገደዳሉ። በስራው ላይ ያሉ ሁለት የበረሃ ውሾች እርስ በእርሳቸው ሲጣሉ አይተው ይህንን ያየው ኪዝ ጤናማውን ውሻ አባሮ የተጎዳውን ውሻ ስቃዩን ለማስቆምም ወዲያውኑ ገደለው። በቅርቡም ጎማውን አስተካክለው እንደገና ጉዟቸውን የቀጠሉ ሲሆን በኋላም ነዳጅ ለመሙላት ቆመው ነገር ግን ቀኑ በመምሸቱ ለማረፍና ነገ ጉዞውን ለመቀጠልም ይወስናሉ። ማታ ላይ ጊዜያቸውን አብረው ሲያሳልፉ ኪዝ ቨርጅልን ወደ ግቢው ለመሄድ ስላለው ዓላማ ሲጠይቀው ቨርጅልም ሕይወቱን የመለወጥ እድል እየፈለገ እንደሆነና እዚያ ሊያገኘው እንደሚችል እርግጠኛ እንደሆነ ይመልስለታል። ኪዝ አዘውትሮ ወደ ግቢው ስለሚሄድ ግቢው በእርግጥ ራስን ለመለወጥ የተሻለ ቦታ እንዳልሆነ ለቨርጅል ለማስረዳት ሞክሮ በተጨማሪም እዚያ ሊያገኘው የሚችለው ብቸኛው ነገር ከባድ ስራ ብቻ እንደሆነ ጨመረለት። ሆኖም ቨርጅል ከባድ ስራ መስራት እንደማይፈራ መልሶለት በሚቀጥለው ጠዋት ኪዝ በተሳፋሪው ወንበር ላይ እያረፈ ቨርጅል መኪናውን ሲነዳም እናያለን። ከተወሰነ ጉዞ በኋላ ቨርጅል ከውጪ ባለው የሚያቃጥል ፀሐይ ምክንያት ሙቀት ስለሚሰማው ኤሲውን ወደ ሙሉ አቅሙ ለማብራት ሲወስን ይህም የመኪናው ሞተር እንዲበላሽ አድርጎት ኪዝ ስለሱ ሲያውቅ በቨርጅል ላይ እየጮኸ መኪናውን አቁሞ ከመንገድ እንዲወጣም ይጠይቀዋል። ከቆመ በኋላ ቨርጅል ይቅርታ ጠይቆ ሸኖ ሊጠቀም ራቅ ብሎም ሄደ። ወደ መኪናው እየተመለሰ ሳለ አንዳንድ የድንጋይ ስብስቦችን ተመልክቶ ጉጉት ስለተሰማው ወደ አቅራቢያው ቀርቦ ከአንዱ ድንጋይ ላይ አፈሩን ሲያራግፍ ድንጋዩ ወርቅ እንደሆነ ያወቀ ሲሆን ቨርጅልም ይህን በማግኘቱም ይደነቃል። ወደ ኪዝ በመጮ ድንጋዮቹን እንዳይጠይቁት ኪዝ እዚያ ደርሶ ላይተሩን አውጥቶ ከተቃጠለና ወደ ጥቁር ከተቀየረ ወርቅ እንዳልሆነም ነገረው። ነገር ግን የድንጋዩን ክፍል ሲያቃጥለው ቀለሙም አይቀየርም። በዚህ ኪዝም ወርቅ እንደሆነም ይደመድማል። ከዛም ሁለቱ ወንዶች ወርቁን ከመሬት ለማውጣት አካፋዎችን እየተጠቀሙ ሆኖም ድንጋዩ በጣም ትልቅና በጽኑ የተተከለ በመሆኑ ሙሉ ኃይላቸው ቢሞክሩም አንድ ኢንች እንኳን ሊያንቀሳቅሱት አልቻሉም። ከዚያ በኋላ ከመኪናው ጋር በተያያዘ ገመድ ወርቁን ለመሳብ ወስነው ሆኖም ድንጋዩ አሁንም አይንቀሳቀስም፣ ጭራሹኑ ገመዱም ይበጠሳል። በኋላ አመሻሽ ላይ ኪዝ ለሌሊቱ የሚሆን የማገዶ እንጨት ለመፈለግ ሄዶ የበረሃ ውሾች በአካባቢው በጣም ንቁ እንደሆኑና በእሳት ብቻ ሊባረሩ እንደሚችሉ ለቨርጅል እያብራራለት ይህንን የሰማው ቨርጅል እሱን ተቀላቅሎት በአንድነትም በዛ ያለ ማገዶ እንጨትም ያመጣሉ። እሳቱን አያይዘው አሁን ስላገኙት ሀብት እያወሩ ተቀምጠው ኪዝ ሕይወታቸውን በቅርቡ እንዴት እንደሚለወጥ በማሰብ በጣም እየተደሰተ በእፎይታና በደስታ ይጮሃል፣ ጭራሹንም ይዘላል። ከተወሰነ ጊዜ በኋላ ኪዝ ወርቁን ማውጣት ስላልቻሉ ከነሱ አንዱ ወደ ከተማ ሄዶ ኤክስካቫተር አምጥቶ ማውጣት እንዳለበት ይጠቅሳል። አክሎም ኤክስካቫተር ሊያበድሩት የሚችሉ የሚያውቃቸው ሰዎች እንዳሉት ገልጾ ቨርጅል ወደ ከተማ የሚሄደው ሰው መሆን እንዳለበትም ሀሳብ አቀረበ። ይህም የሆነበት ምክንያት ቨርጅል ከአካባቢው የበረሃ ሁኔታ ጋር ስለማይላመድና እዚህ ለረጅም ጊዜ እንዴት መቆየት እንዳለበት ስለማያውቅ ነው። ሆኖም ቨርጅል ሌላ ሀሳብ አለው። ኪዝ ሄዶ ኤክስካቫተር እንዲያመጣና እሱ ደግሞ እዚያው ሆኖ ወርቁን እንዲጠብቅ ሀሳብም ያቀርባል። በተጨማሪም ስለዚህ ከተማ ምንም እውቀት እንደሌለውና በቂ የሚያውቃቸው ሰዎች እንደሌሉት ተናግሮ ይህንን ከሰማ በኋላ ኪዝ የመጨረሻው ውሳኔ እንደሆነ ለመጨረሻ ጊዜ ሲጠይቀው ቨርጅልም ጠንካራ ሰው እንደሆነና ሁኔታውን በቀላሉ መቋቋም እንደሚችል መለሰለት።
በሚቀጥለው ጠዋት ኪዝ የታሸጉ ምግቦችን፣ ጥቂት ውሃና ትንሽ የድንኳን ጨርቅ ለቨርጅል ካቀረበ በኋላ ቦታውን ለቆ ሲወጣ እናያለን። ከመሄዱ በፊትም መነጋገር የሚችሉበትን የሳተላይት ስልክና ለጥበቃው የሚሆን የኪስ ቢላዋ ለቨርጅልም ሰጠው። ከዚያም ኪዝ ኤክስካቫተር ይዞ ለመመለስ 5 ቀናት ያህል ሊወስድበት እንደሚችል ጠቅሶ ለቨርጅልም ራሱን ቀና አድርጎ እንዲጠብቅ ራሱን እንዲንከባከብም ነግሮትም ይሄዳል። በኋላም ቨርጅል የድንኳኑን ጨርቅ አንስቶ አቅራቢያ ባለው ዛፍ ላይ አስሮት መጠለያ መሰል ቦታ ካዘጋጀ በኋላ የሳተላይት ስልኩንም አውጥቶ እየሰራ እንደሆነ አረጋግጦ ከዚያ በኋላ በአካባቢው ማገዶ እንጨት ለመሰብሰብም ሄደ። ለሌሊቱ የሚሆን ጥቂት ማገዶ እንጨት ሰብስቦ ሲመለስ በመጠለያ ቦታው አቅራቢያ ጊንጥ ሲዘዋወር ስላየ የእንጨት ቁራጭ ተጠቅሞ ጊንጡን ከመጠለያ ቦታው አባሮት በቅርቡ ሌሊት ሆኖ ቨርጅልም በእሳቱ አጠገብ ተቀምጦ የታሸገ ምግቡን ሲያሞቅም እናያለን። ምግቡን ተመግቦ ነገር ግን አቅራቢያ የበረሃ ውሾች ሲጣሉ ከሰማ በኋላ መጨነቅ ጀምሮ በውጤቱም የኪስ ቢላውን በእጆቹም ይዞ ይታያል። በሚቀጥለው ጠዋት ቨርጅል ዝሎና ደክሞት ከእንቅልፉ የነቃ ሲሆን ወዲያውኑ ሊጸዳዳ ሂዶ ነገር ግን ራሱን ለማጽዳት ምንም አይነት ውሃ ለማባከንም ያመነታል። ይህ በእንዲህ እንዳለ የሳተላይት ስልኩ ሲጠራ ቨርጅልም ቶሎ ተነስቶ ወደዚያ ከመሮጡ በፊት ግን ስልኩ ተቋረጠ። ተስፋ የቆረጠው ቨርጅል በአካባቢው ሲዘዋወር የወደቀች አውሮፕላን ፍርስራሾችንም አግኝቶ እንደ መጠለያ ለመጠቀም ወሰነም። ነገር ግን የወርቁ ቦታ ከዚያ ስለማይታይ ሐሳቡን ቀየረ። ሆኖም ከአውሮፕላኗ ጥቂት ክፍሎችን ወስዶ እንደ መጠለያም ይጠቀምባቸዋል። ከተወሰነ ጊዜ በኋላ የደከመው ቨርጅል እንቅልፍ ወስዶት ሲነቃ በፀሐይ ብርሃን ምክንያት የፊቱ ክፍል ተቃጥሎም ራሱን አገኘው። ከዚያም ከወርቁ አጠገብ ተቀምጦ ከራሱ ጋር ማውራት ጀምሮ ይህንን እያደረገ እያለ የወርቁን ቁራጭ ለመስበር መሞከር እንዳለበትም ሐሳብ ይመጣለታል። በድንጋይ በተደጋጋሚ ከመታው በኋላ ትንሽ ነገር ግን ከባድ የሆነ የወርቅ ቁራጭም ተሰበረለት። በዚያው ጊዜ ኪዝ በሳተላይት ስልክ ሲደውልለት እሱም በፍጥነት አንስቶት ኪዝ የመኪናው ሞተር በተደጋጋሚ ስለሚሞቅ ካሰበው በላይ ጊዜ ሊወስድበት እንደሚችልም ይነግረዋል። ቨርጅል ትንሽ የወርቅ ቁራጭ በተሳካ ሁኔታ እንደሰበረ ሲያሳውቀው ነገር ግን ኪዝ ከወርቁ አጠገብ ተቀምጦ እንዲጠብቅና እሱ በፍጥነት እዚያ ለመድረስ የተቻለውን ያህል እንደሚሞክርም ነገረው። ማታ ላይ ቨርጅል ከወርቁ አጠገብ ተቀምጦ እያለ ጥቂት የበረሃ ውሾች ወደሱ ሲቀርቡ አይቶ ውሾቹን ለማባረርና ራሱን ለማዳን የማገዶ እንጨቱንም ይጠቀማል። በሚቀጥለው ጠዋት ቨርጅል ጥቂት ውሃ ብርጭቆ አፍስሶ ጠጥቶ በዚያው ጊዜ አንድ እባብ ወደሱ ሲቀርብ ሲመለከት እባቡን ለመግደል ቢሞክርም ነገር ግን እባቡ አምልጦት ወደ ኋላ ሲመለስ ድንገት ብርጭቆውን ገፍቶ አብዛኛውን ውሃ እንዳፈሰሰው አወቀ። በኋላም እንደገና የወደቀችውን የአውሮፕላን ቦታ ጎብኝቶ ለመጠለያው የሚሆን ተጨማሪ ፍርስራሽ ለመሰብሰብ ይሞክራል። በዚያው ቅጽበት አንድ ሰው ወደሱ ሲመጣ ተመልክቶ ወደ አውሮፕላኑ ገብቶ ራሱን ለመሸሸግም የሞከረ ሲሆን ከተወሰነ ጊዜ በኋላ እንግዳው ከአውሮፕላኑ አጠገብ ደርሶ ከተሸሸገበት ቦታ እንዲወጣ ጠየቀው። እንግዳዋ ሴት ሆና ስትገኝ ምግብና መጠጥ ብታቀርብለትም ነገር ግን ቨርጅል ከእሷ ምንም የተቀበለው ነገር የለም። በተጨማሪም ስለ ዓላማውና ወደ በረሃው እንዴት እንደመጣ ስትጠይቀው ነገር ግን ቨርጅል ዝም ብሎ ጥያቄዎቿን ችላ ብሎ በኋላም ሴቷ በአውሮፕላን ውስጥ እንድትጠለል ፈቅዶላት እሱ መሄድም ጀመረ። ሆኖም ሴቷ ከእሷ የሆነ ነገር እየሸሸገ እንደሆነ በማሰብ ከዚያም ሴቷ ቨርጅልን እየተከተለች በመጀመሪያ ወደዚያ እንዴት እንደመጣ ጥያቄዎችን ስትጠይቀውም እናያለን። በጥያቄዎቹ የተበሳጨው ቨርጅል ሴቷን በመቆጣት በጉዳዩ ውስጥ እንዳትገባና እንድትሄድ ማስጠንቀቋት። ሆኖም ማስጠንቀቂያውን ችላ በማለት ሴቷ የቨርጅልን መጠለያ አይታ ወደሱ መሄድ ጀመራ። መጠለያውን ለማበላሸት እየሞከረች ከዚህ በረሃ እንዲሄድ ስትጠይቀው ቨርጅል ተናዶ በአካፋ ጭንቅላቷን ብሎ እዚያውንም ይገላታል። ከዚያ ከቦርሳዋ ጠቃሚ የሆኑ ነገሮችን በሙሉ ወስዶ በመጠለያው አቅራቢያም ቀብሯት። ከተወሰነ ጊዜ በኋላ የበረሃ ውሾቹ ሬሳውን ቆፍረው ማውጣትና መጎተት ጀምረው ቨርጅልም ይህንን ተመልክቶ ውሾቹን አባሯቸው። ከዚያም የሴቷን ሬሳ ጥቂት ራቅ አድርጎ በመጎተት በማገዶ እንጨት ያቃጠለው ሲሆን ይህንን እያደረገ እያለ አይኖቹ በእንባ ተሞልተው እናያለን። በሚቀጥለው ጠዋት ቨርጅል በሳተላይት ስልኩ ድምጽ ነክቶ ወዲያውኑ አንስቶት በሌላኛው በኩል ያለው ኪዝ ኤክስካቫተሩን በማግኘቱ እንደተሳካለት ነገር ግን የኤክስካቫተሩ ጫና ፍጥነቱን ስለሚቀንሰው እዚያ ለመድረስ ተጨማሪ ጊዜ እንደሚያስፈልገው ማሳወቀው። ስልኩን ከመዝጋቱ በፊት ኪዝ ቨርጅል ጠንካራ ሆኖ እንዲቆይም አበረታታው። በኋላም ቨርጅል አንድ የጭነት መኪና ሲያልፍ ያየ ሲሆን ነገር ግን ለተጨማሪ ወርቅ ያለው ስግብግብነት ከዚያ እንዲያመልጥም አልፈቀደለትም። ለሌሊቱ የሚሆን ማገዶ እንጨት እየፈለገ እያለ የአሸዋ አውሎ ንፋስ ሲመጣም ይመለከታል።
ወደ መጠለያው ሮጦ ደህንነቱ የተጠበቀ ሆኖ ለመቆየት ቢሞክርም ነገር ግን በአጭር ጊዜ ውስጥ አውሎ ንፋሱ የመጠለያውን ክፍሎች ሲነቃቀል ይህም ቨርጅል ለህይወቱ እንዲሮጥም አደረገው። በመንገዱ ላይ በዛፍ ቅርንጫፍ በጽኑ ተመቶ ከተወሰነ ጊዜ በኋላ አውሎ ንፋሱ ቆሞ ቨርጅልም የዛፍ ቅርንጫፍ በሆዱ ውስጥ ተሰክቶ ከአሸዋ ክምችት ውስጥም ይነቃል። ቅርንጫፉን ከማውጣት ይልቅ ለመመርመር ወደ ወርቁ ቦታ ቸኩሎ ሄዱ። ጥቂት አሸዋ ካስወገደ በኋላ ትልቁን የወርቅ ድንጋይ አግኝቶ ከአጠገቡ ራሱንም ይስታል። በሚቀጥለው ትዕይንት ቨርጅል ቅርንጫፉን ከሆዱ ሲያወጣ በሂደቱም በከፍተኛ ሁኔታ ደም እየፈሰሰውም እናያለን። ከዚያም እሳት አያይዞ በውስጡ የጣሳ ክዳንም አሙቆ ቁስሉን በትኩሱ የጣሳ ክዳን ሲያጸዳ ህመሙም እንዲጮህ እያደረገው ይህንን ተከትሎ ፊቱን በአሸዋ ከቀባ በኋላ ወደ መሬትም ይወድቃል። ሲነቃ አንዲት ሴት ቀስት ደቅናበት ተመልክቶ ይህንን ሲያይ ቨርጅል ቀደም ሲል አስወግዷት የነበረችውን ሴት ምስሎች ማየትም ጀመረ። ሴቷ የሚጠጣ ውሃ ሰጥታው የሄደች ሲሆን ቨርጅል አይኖቹን ሲከፍት ሴቷን በምንም ቦታም አያገኛትም። ቅዠት እንደሆነ ደምድሞ ይህ በእንዲህ እንዳለ የሳተላይት ስልኩ ሲጠራ እሱን ከአሸዋ ውስጥ ቆፍሮት ቨርጅል ለኪዝ ስለ ሴቷ ሲነግረው ኪዝም እሷን እንዲያስወግዳትም ይመክረዋል። ጥሪው ከተጠናቀቀ በኋላ ብዙም ሳይቆይ ሴቷ እንደገና በቨርጅል ፊት ታይታ ጥቂት እርዳታ ስታቀርብለት፣ ሆኖም ስለ ወርቁ የበለጠ የሚያስበው ስግብግቡ ቨርጅል እንድትሄድም ይጮህባታል። ከመሄዷ በፊት ሴቷ እህቷን አይቷት እንደሆነ ብትጠይቀውም ነገር ግን ቨርጅልም አይመልስላትም። በኋላ ቨርጅል አይኖቹን ሲከፍት ተቃጥለው ባለቁ እሳቶችና በበረሃ ውሾች ተከቦም ራሱን አገኘው። ወዲያውኑ ከኪዝ ጋር ተገናኝቶ የት እንዳለ ሲጠይቀው ኪዝም አቅራቢያ እንዳለና በቅርቡ እዚያ እንደሚደርስም ይመልሳል። የበረሃ ውሾቹ ሊያጠቁት ስለሚሞክሩ በፍጥነት እንዲመጣ በስልክ እያለቀሰም እየለመነው፣ እዚያ ላይ ኪዝ በእርግጥ ከቨርጅል ራቅ ብሎ ተቀምጦ በባይኖኩላር እርዳታ እሱን እየጠበቀው እንደሆነም ይገለጣል። ውሾቹ ቨርጅልን አጥቅተው እስኪጎትቱት ድረስ እየተመለከተ ጠብቆ ከተወሰነ ጊዜ በኋላ ቨርጅል በውሾቹ ሲገነጣጠል አሁንም ወደ ወርቁ እየተመለከተም እናየዋለን። ትንሽ ቆይቶ ኪዝ ከኤክስካቫተር ጋር በተያያዘው የጭነት መኪና እዚያ ደርሶ ወደ ቨርጅል አካል ቁልቁል አይቶ ወደ መኪናው ከተመለሰ በኋላ አንድ ነገር ለማንሳትም ይሞክራል። ነገር ግን ወደ ኋላ ሲዞር ሳይጠበቅ በደረቱ ላይ በቀስት ተመቶ ኪዝ እየወደቀ ማን እንደተኮሰበት ለማወቅ ቢሞክርም ነገር ግን ምንም ሰው ሳያገኝ ሲሞት እያሳየን ፊልሙ እዚህ ጋር ይጠናቀቃል። ይህን ፊልም እንዴት አያችሁት? ሊያስተምረን የፈለገው ነገርስ ምንድነው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ያሳውቁኝ። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ